በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም በጤንነት አደረሳችሁ። ወይም ደግሞ የትንሣኤ ሰላምታ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በሚለው ሰላም ከተባባልን በኋላ እንግዲህ ከትንሣኤ ጀምሮ እስከ ዳግም ትንሣኤ ያሉትን ዕለታት አጠር አጠር አድርጌ ያቀርብላችኋለሁ ማለት ነው። በጥሞና እስከ ፍጻሜ እንድትከታተሉኝ ጠይቃለሁ። ለድምፅ ጥራት አስቀድሜ ይቅርታ ጠይቃለሁ ማለት ነው። ባዕድ ድምጾች ሊገቡ ይችላሉ። በተቻለኝ መጠን ለመጠንቀቅ እሞክራለሁ። እሺ፣ ቀጥታ ወደ ዕለቱ ዝግጅቴ እሄዳለሁ። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንታት የፋሲካ ወይም ምስጢር የተገለጠበት እስራኤላውያን ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመለክት ሳምንት ነው። ለፋሲካ የሚታረደው በግ ፋሲካ ይባላል። ዘዳግም 17:2-5። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነበረ። ሉቃስ ምዕራፍ 22 ከቁጥር 14-16፣ የዮሐንስ ወንጌል ምዕራፍ 18 ከቁጥር 38-40። እርሱ ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። በብሉይ ኪዳን የአዲስ አምሳል ነው። ይህም ምሳሌ የእስራኤልን ሕዝብ ባሕረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት ነፍሳትንም ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱስ ሙሴ የወልደ እግዚአብሔር በትረ ሙሴ የመስቀል ምሳሌ፣ ግብፅ የሲኦል የገሃነም እሳት፣ ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምእመናንና ባሕረ ኤርትራ የባሕረ ሲኦል ምሳሌ ናቸው። ሰኞ ማዕዶት ወይም ደግሞ ጸአተ ሲኦል ይባላል። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን ፋሲካችንን ክርስቶስ መሆኑን ያሻገራቸው ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረ እጅንና እግሩን ካላየው አላምንም በማለቱ ክርስቶስ ጣትን ወደዚህ አምጣና እጆቼን እጅን አምጣና ወደ ጎኔ አግባ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስ ጌታዬ አምላኬ ብሎ በመለሰ ጊዜ ጌታችን ኢየሱስም ስለ አየኝ አመንከኝን? ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 27-29። ቶማስ የጌታችን የክርስቶስ ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11 ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለእናንተ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከ12ቱም ሐዋርያት አንዱ በማቴዎስ ወንጌል ምዕራፍ 10 ከቁጥር 2-3። ቶማስ በአርማይክ፣ ዲዲሞስ በግሪክ መንታ ማለት ነው። እንግዲህ ይሄኛው ዕለት ቶማስ በመባል ይታወቃል። ረቡዕ አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙን ትርጓሜ እግዚአብሔር ረድቷል ማለት ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 7-48። አልዓዛር የሞተው መጋቢት 17 ነበረ። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 44። ፋሲካውን በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስን አስቀድሞ ላከ። በዚያም በአልዓዛር ቤት ሆኖ የቅዱስ ኪዳንን ስርዓት ምስጢር ቁርባን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛርም ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሾሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። አዳም ሐሙስ ወይም ደግሞ ሐሙስ አዳም ይባላል። አዳም የመጀመሪያ ሰውና የሰውን ሁሉ አባት ነው። በሰባተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው ተስፋ ስለመፈጸሙ ዘፍጥረት ምዕራፍ 3 ከቁጥር 15 አዳም ከነ ልጆቹ በክርስቶስ ሞትና ትንሣኤ ነጻ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ገብቶለት እንደነበረ በቀሌምንጦስ ተጽፏል። አርብ ቤተ ክርስቲያን። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉ
ሚጽራተ ቤተ ክርስቲያን የተፈጸመባት ዕለት መሆኗ ነው። ዕለተ ዓርብ የሥራ መካተቻ፣ ምዕራብና መግቢያ በሚሉ ስያሜዎች ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገው ተአምር በመስቀሉ ድህነት እንዳሳየ በቀራንዮ የሕንፃዋ መሠረት እንደተተከለላትና ሥጋ መለኮት እንደተቆረሰባት ልጆቿም ከማፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ የምትወለድበት ማየ ገቦ እንደፈሰሰላት ተገልጾበታል። ኤፌሶን ምዕራፍ 2 ከቁጥር 19፣ ራዕየ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 8። ቅዳሜ ቅድሳት አንስት ይባላል። ቅድሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በልቅሶ በዋይታ የሸኙት ሉቃስ ወንጌል ምዕራፍ 23 ከቁጥር 27፣ በዕለተ ትንሣኤ ሽቶ አበባ ይዘው ወደ መቃብር የገሰገሱት፣ ከሁሉ አስቀድሞ ጌታችን በዕለተ ሰንበት ተነስቶ ያልተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜን መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያዊቱ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶች አብረዋቸው ነበሩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 1። እሁድ ትንሣኤ ወይም ዳግም ትንሣኤ። ያውም ከሳምንት የመጀመሪያ ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩ ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ወንጌል ምዕራፍ 20 ከቁጥር 19። ጌታችን ኢየሱስ ከደቀ መዛሙርቱ ተሰውሮ ከተሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህ ትንሣኤ ዳግም ትንሣኤ ተባለ። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር።